ሉዓላዊነት አፈር በላው። የሀገራት ድንበር በሰማይ ታረሰ። የኔ ማለት ቀረ። አሁን የኛ የነሱ ነው፣ የነሱ ግን የኛ አይደለም። ኢትዮጵያ ጥርስ ውስጥ የገባ ስጋ ሆናለች። ምን ማለት ነው? እንተንት ነው። ትራምፕ 8 ጦርነቶች ባስቆምም ኖቤል ስላልሸለማችሁኝ ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም ብለዋል። አስቆምኩት ከሚሏቸው 8 ጦርነቶች አንዱ በኢትዮጵያና ግብጽ መሃል ሊነሳ የነበረ ጦርነት ነው። ኖቤል ስላልተሸለሙ ግብጽና ኢትዮጵያን የማዋጋት እቅድ ይኖራቸው ይሆን? ሰውየው ከዓለም ጫፍ እስከ ጫፍ ሀገሩን ሁሉ በጦርነት የማመስ እቅድ ያላቸው መስለዋል። ሰው ሀገር ገብተው መሪ ስለመጥለፍ፣ የአሜሪካን ፍላጎት በፈቃድ ሳይሆን በጉልበት ስለመፈጸም፣ ያሻቸውን አካባቢ ባሻቸው ሰዓት ስለመውረር እያሰቡ ነው ተብሏል። ይህ ሁሉ ለምን ሲባሉ ምክንያቱም ኖቤል እንዳሸንፍ አልፈቀዳችሁልኝም ነው መልሳቸው። ቢገርመንም ማምለጫ የለንም። ትራምፕ ቀጣይ ጉዳዬ የህዳሴው ግድብ ነው ብለዋል። ኢትዮጵያ ደግሞ ግድቡ የአፍሪካ ህብረት እንጂ የአሜሪካ ጉዳይ ሊሆን አይችልም ባይ ነበረች። አሜሪካ ከኢትዮጵያ ላይ እጅሽን አንሺ የሚሉ ኢትዮጵያውያን ሰልፎች በአዲስ አበባ የአሜሪካን ባንዲራ ሲዘቀዝቁና ሲረግጡ ነበር። ያ ድርጊት ዘንድሮ የሚሰራ አይመስልም። ሰውየው ለይቶላቸዋል። እንኳንስ ዘንቦባቸው ወትሮም ጤዛ ናቸውና ኢትዮጵያ ልትሰጋ ይገባታል የሚሉ አስተያየት ሰጪዎች ብቅ ብለዋል። ትራምፕ የጸብ ፍላጎታቸውን በኢትዮጵያ ላይም ይተገብሩት ይሆን? ከተገበሩትስ አሜሪካና ኢትዮጵያ በምን የኪሎ ሚዛን ተለክተው ነው ወደ ጸብ የሚገቡት? በነገራችን ላይ የቬንዙዌላውን መሪ ማዱሮን እገታ ተከትሎ ትራምፕ ይህን ተልዕኮ የመፈጸም አቅም ያለው ሀገር በዓለም ላይ የለም ብለው ነበር። ታዲያ ይሄ ተራ ፉገራ እንዳይመስላችሁ። ካፍታ በኋላ የአሜሪካ ሰራዊት ማዱሮን ለማፈን ኦፕሬሽን አብሶሉት ሪዞልቭን ለማሳካት የተጠቀማቸውን ከአእምሮ በላይ የሆኑ ዳይሬክትድ ኢነርጂ ዊፐንስ የተባሉ የማይተኮሱ፣ የማይፈነዱ፣ የማይገድሉ፣ የማይታመኑ ቴክኖሎጂዎች ምን እንደሆኑ እንነግራችኋለን። በመጀመሪያ ግን ወቅታዊ ስለሆኑ አሳሳቢ ጉዳዮች እናውራ። ሀገር የበጠበጠው የትራምፕ ደብዳቤ። የዋሽንግተኑ ሰውዬ ለካይሮው ሰውዬ በጻፉት ደብዳቤ ላይ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ሕዝብ ሰላምና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ብለዋል። አልሲሲም ይህን ዕድል ተገኝቶ ነው ይምጡና ያሸማግሉን የሚል የመልስ ደብዳቤ ወደ ትራምፕ ልከዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔ የአባይ ወንዝ ለግብጽና ለሕዝቧ ያለውን ጥቅም እንረዳለን ብለዋል። ትክክለኛ በሆነ ቴክኒካዊ ዕውቀት፣ ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ይላል ደብዳቤው። የደብዳቤው አጻጻፍ በግልጽ እንደሚያስታውቀው ሰውየው ለፈርዖኖቹ ጥብቅና ለመቆም ታጥቀው ተነስተዋል። እስከ ዛሬ ዝም ያሉትም በሌሎች ጉዳዮች ተወጥረው እንደሆነ ጠቁመዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው። እንግዲህ ኢትዮጵያስ የሚጠበቅባት ምን ይሆን? ዲፕሎማሲ ዋናው መልስ ነው። ነገር ግን የኢትዮጵያ ዲፕሎማሲ አሁን ያለበት ቁመና የትራምፕን ጫና ለመከላከል አቅም የለውም የሚሉ ፖለቲከኞች አሉ። ለምሳሌ አቶ ጀዋር መሐመድ ይህን ሐሳቡን ለማስረዳት 2 ነጥቦችን ያነሳል። አንደኛ፣ ደብዳቤው ላሸማግላችሁ የሚል ቢመስልም ወደ አንድ ወገን ያጋደለ ነው። ማሳያውም ደብዳቤው በቀጥታ ወደ ግብጽ መንግስት የተላከ ሆኖ ለኢትዮጵያ በግልባጭ ነው እንዲደርስ የተደረገው። ግልባጩ ከአብይ ይልቅ ለፕሬዝዳንቱ መደረጉ ኢጎውን ለመኮርኮም የተደረገ ፖለቲካዊ አሽሙር ሳይሆን ፎርማሊቲ ነው ብለን እንለፈው። ሁለተኛ፣ ደብዳቤው በግልባጭ እንዲደርሳቸው ከተደረገው ውስጥ 2 ሀገራት ሳውዲና ኤሚሬትስ የአባይ ወንዝ ተፋሰስ አካላት አይደሉም። ሆኖም ግን በኢትዮጵያ ላይ ቀጥተኛና ተዘዋዋሪ ተጽዕኖ ያላቸው መሆኑን ስናስታውስ በግልባጭ የመካተታቸው ምክንያት ፍንትው ብሎ ይታያል። እነዚህ ነጥቦች በደብዳቤው ውስጥ ጥቅም ላይ ከዋሉ ቃላትና የትርክት አቅጣጫ፣ ለምሳሌ የትኛውም ሀገር ብቻውን የውሃውን ፍሰት መቆጣጠር አይችልም፣ አደገኛ ጦርነት ሊከተል ይችላል፣ ወዘተ የሚለው ጋር አጣምረን ስናይ የደብዳቤው ዓላማ በኢትዮጵያ ላይ ቀጥተኛ ጫና ለመፍጠር መሆኑ ግልጽ ነው። የ2019 በማሸማገል ሰበብ የተሞከረው የእጅ ጥምዘዛ ዳግም በአዲስ መልኩ ተመልሶ መጥቷል ማለት ነው። የአሁኑ ከያኔው እጅግ የባሰ ነው። በአንድ ወገን በዚያኛው ወገን የተሰለፉት ኃይሎች
ሊያሳርፉት የሚችሉት ጫና እጅግ ከፍ ብሏል። የትራምፕ አገዛዝ ከያኔው የበለጠ ጉልበት የተሞላበት የውጭ ጉዳይ ፖሊሲ እያራመደ ነው። የሳውዲ ሚናም እንደ ያኔው ለግብፅ ዲፕሎማሲያዊ አጋርነት ማሳየት የሚቆጥብ አይደለም። አሁን ከኤሚሬትስ ጋር ከገባችበት ትንቅንቅ አንጻር ኢትዮጵያን ለመጫን ቀጥተኛ ፍላጎት አላት። በሌላ በኩል ሀገራችን አሁን ያለችበት ቁመና ከያኔው የባሰ የተመናመነ ነው። ይህ የግለሰቡ ሐሳብ ነው። እያንዳንዱ በአንጻሩ ከዚህ ተቃርነው ኢትዮጵያ ያላት የዲፕሎማሲ አቅም የትራምፕን ጫና ለመቋቋም የሚበቃ ነው ይላሉ። ለዚህም እንደ ምሳሌ በመጀመሪያው የትራምፕ የስልጣን ዘመን የተከሰተውን ያስታውሳሉ። ትራምፕ በመጀመሪያ የስልጣን ዘመናቸው የአባይ ጉዳይ ዳኛ ሁኜ ካልቀረብኩ ቢሉም በኢትዮጵያ እምቢ ባይነት ሳይሳካላቸው ቀርቷል። ነገር ግን አሁን ከትራምፕ ለፕሬዝዳንት አልሲሲ ተጽፎ ግልባጩ ለኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳኑ አብዱል ፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲው ልዑል ሞሐመድ ቢን ሰልማን እና የዩናይትድ አረብ ኤሚሬትስ ፕሬዝዳንት ሞሐመድ ቢን ዛይድ እንዲደርስ የተላከው ደብዳቤ ያዘለው ሐሳብ ከባለፈው ጊዜ ጠንከር የሚል ይመስላል። ትራምፕ ያሉበት ፍላጎትን በጉልበት የመፈጸም ወቅታዊ አቋምም ጉዳዩን ያከብዱታል ተብሎ ይጠበቃል። አሜሪካ በቬንዙዌላው አጭር ኦፕሬሽን ወቅት ስለተጠቀመቻቸው አስገራሚ መሳሪያዎች ነግረናችሁ የዛሬን እናብቃ። እንደ አውሮፓውያን አቆጣጠር ጃንዋሪ 3 2026 በእኛ ታህሳስ 25 ቀን 2018 ዓ.ም ሌሊት በ8 ሰዓት በቬንዙዌላ ካራካስ ውስጥ ኦፕሬሽን አብሶሉት ሪዞልቭ የተሰኘ መጠነ ሰፊ ወታደራዊ ኦፕሬሽን መካሄዱ ይታወሳል። የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን ለመያዝ በካራካስ የተካሄደው ኦፕሬሽን አብሶሉት ሪዞልቭ በሰው ኃይል ብዛትና በባሩድ ሳይሆን ዳይሬክትድ ኢነርጂ ዊፐንስ በተባሉ የሚታዩና የማይሰሙ የሞገድ መሳሪያዎች የበላይነት የታየበት ኦፕሬሽን ነው። እነዚህ ቴክኖሎጂዎች ወታደሮቹን ሳይገድሉ ነገር ግን ለአንድ እርምጃ እንኳን እንዳይንቀሳቀሱ ያደረጉባቸውን ሳይንሳዊ መንገዶች ምንድን ናቸው? አንደኛ፣ አክቲቭ ዴኒያል ሲስተም ADS የሚያቃጥለው ጨረር። ይህ ቴክኖሎጂ በ95 ጊጋሄርዝ ድግግሞሽ የሚሊሜትር ሞገዶችን ይለቃል። ሞገዶቹ ግድግዳንና ልብስን ሰንጥቀው በመግባት በቆዳ ላይ ያለን የውሃና የቅባት ሞለኪውል በከፍተኛ ፍጥነት ያሞቁታል። ወታደሮቹ በጋለ እቶን ውስጥ የተጨመሩ ወይም በኤሌክትሪክ የተለበለቡ ያህል ይሰማቸዋል። ይህ የቃጠሎ ስሜት እጅግ ከባድ ስለሆነ ወታደሩ መሳሪያውን ጥሎ ከመሸሽ ውጭ ምንም አይነት የመከላከል ስሜት አይኖረውም። ሁለተኛ፣ ሎንግ ሬንጅ አኮስቲክ ዲቫይስ LRAD የድምፅ መድፍ። ይህ መሳሪያ እጅግ ከፍተኛ የሆነ የድምፅ ሞገድን በአንድ አቅጣጫ ብቻ አተኩሮ የመተኮስ አቅም አለው። ድምፁ ልክ እንደ ሌዘር ብርሃን በአንድ መስመር ተሰባስቦ ስለሚሄድ ኢላማ የተደረጉት ወታደሮች ብቻ እንዲሰሙት ይደረጋል። ወታደሮቹ ከፍተኛ የጆሮ ህመም፣ የሰውነት ሚዛን መጥፋት፣ ማቅለሽለሽና የደም መጥፋት ያጋጥማቸዋል። የሰውነት የነርቭ ስርዓታቸው ስለሚናወጥ መቆምም ሆነ መተኮስ አይችሉም። ሶስተኛ፣ ኢንፍራሳውንድ ድምፅ አልባው ሽብር። ይህ ደግሞ ከሰው የመስማት አቅም በታች ያለ እጅግ ዝቅተኛ ድግግሞሽ ያለው ድምፅ ነው። የሰው ልጅ ውስጣዊ ብልቶች ማለትም ሳምባ፣ ሆድና ልብ የራሳቸው ተፈጥሯዊ የንዝረት መጠን አላቸው። ይህ መሳሪያ ከብልቶቹ ጋር የሚመጣጠን ንዝረት ሲለቅ ብልቶቹ በከፍተኛ ፍጥነት መንቀጥቀጥ ይጀምራሉ። ወታደሮቹ በውስጣቸው ከፍተኛ ፍርሃት፣ ድንጋጤ፣ የማየት መደብዘዝ እንዲሁም የአንጀት መቆራረጥ ስሜት ይሰማቸዋል። ይህም ወታደሩ ሳይዋጋ በድንጋጤ እንዲሽመደመድ ያደርገዋል። አራተኛ፣ ኤሌክትሮማግኔቲክ ፐልስ EMP እና የሳይበር የበላይነት። ከላይ የተጠቀሱት ሞገዶች ወታደሮቹን ሲያሽመደምዱ፣ የኤሌክትሮማግኔቲክ ሞገዶች ደግሞ ሁሉንም የኤሌክትሮኒክስ መሳሪያዎች አጥፍተዋል። መገናኛ ሬዲዮዎች ወታደሮቹ ትዕዛዝ ለመቀበል ሲሞክሩ የሚሰማቸው የሚረብሽ ጩኸት ጃሚንግ ብቻ ነበር። የምሽት መመልከቻዎች ናይት ቪዥን በኤሌክትሮኒክስ የሚሰሩ መሳሪያዎቻቸው በሙሉ በመቃጠላቸው በድቅድቅ ጨለማ ውስጥ እንዲቀሩ ተደረገ። የወደፊቱ ጦርነት እንዲህ ያለ ነው። በቴክኖሎጂ የበላይነት ላይ የተመሰረተ ነው። ማዱሮን የያዘው የማይታይ ኃይል ቴክኖሎጂ ነው። ነገሩ ሲጠቃለል በካራካስ የተካሄደው ኦፕሬሽን አንድ ትልቅ ሚስጥር አለው። ጠባቂዎቹ አልተኙም ነበር፣ ነገር ግን የቴክኖሎጂ እስረኛ ሆነው ነበር። የሚያቃጥለው ጨረር ወታደሮቹ ሳይነኩ ሰውነታቸው እንደ እቶን እሳት እንዲቃጠል ተደረገ። የድምፅ መድፍ
ጆሮ በሚሰነጥቅና የሰውነት ሚዛን በሚያሳጣ ድምፅ መከላከያ አጡ። ድምፅ አልባ ሽብር በውስጣዊ ብልቶቻቸው ንዝረት ምክንያት ከፍተኛ ፍርሃት፣ ድንጋጤ ተለቀቀባቸው። በዘመናዊ ጦርነት ጥይት መተኮስ አያስፈልግም። አንጎልንና የስሜት ሕዋሳትን ሽባ የሚያደርግ ሞገድ ይበቃል። ማዱሮ በቁጥጥር ስር የዋሉት በሰው ኃይል ብልጫ ሳይሆን በእነዚህ የማይታዩ መሳሪያዎች ምትሃታዊ የበላይነት ነበር። ይህ አካሄድ አንድን መሪ ሩሲያም ሆነች ቻይና እንደማያስጥሉት መልእክት የሰጠ አስደንጋጭ ክስተት ነው። ዓለም አዲስ የኃይል አሰላለፍ ይዟል። ስለ እነዚህ መሳሪያዎች ዓለም አቀፍ ሕጋዊነት ወይም አሜሪካ ስላላት ሌሎች የቴክኖሎጂ አቅሞች እስኪ የምታውቁትን አጋሩን። ውድ ቤተኞች፣ አዲስ አገልግል በአዲስ አቀራረብ በአዳዲስ ጥልቅ ትንታኔዎች ተመልሳለች። ዓለም ያለችበትን ለማወቅ ቤተሰብ ይሁኑ። ሰላም ለኢትዮጵያ ይሁን። ሰላም